ኪሩቤል የክብሩ ወንጌል ዓለም አቀፍ ቤተክርስቲያን በዓለም ዙሪያ የክርስቶስን ቤተክርስቲያን ለመትከል ከእግዚአብሔር የተሰጠ ራእይ ሲሆን ኪሩቤል ማለት የእግዚአብሔርን ክብር የሚሸከም የክብር ዕቃ ሲሆን ጌታ ለባለ ራእዩ ኪሩቤሎችን አስነሳልኝ ይለዋል። በዚህ መሠረት ባለ ራእዩ ከጌታ ሐዋርያነትን በተቀበለበት ምድር አገልግሎቱን ጀመረ። እስከ ዛሬ ሀገራችን ኢትዮጵያ ውስጥ 75 አጥቢያ ቤተክርስቲያናትን በ10 ዓመታት ውስጥ ቤተክርስቲያንን በመትከል በከተማና በገጠር ብሔር ብሔረሰቦችን በወንጌል ወደ ክርስቶስ በማምጣት በማጥመቅ ሰዎችን ደቀ መዛሙርት በማድረግ ላይ ይገኛል። በዚሁ ስርጭት ላይ የተለያዩ ትምህርቶችን የጌታ ታምራቶችንና ሌሎችንም አገልግሎቶች ይዞላችሁ ይቀርባል። እግዚአብሔር ይባርካችሁ። ጌታ እናመሰግናለን። ምህረቱ ነው ይሄን የሚሰራው፣ ቸርነቱ ርራዩ። ሰባዊ ሰው መለኮት ብቻ ማድረግ የሚገባው ማድረግ አይችልም። የእግዚአብሔር በጎ ፈቃድ ግን በክርስቶስ ኢየሱስ በኩል እንደዚህ ሆኖ ነው። ክብር ለጌታ ይሁን። እስኪ ለጌታ ክብር ትሰጣላችሁ። ክብር ለጌታ ይሁን። እዚህ ቦታ ላይ ሁሉ ጊዜ አንድ ጥያቄ እጠይቃለሁ። እዚህ ቦታ ስትመጡ፣ ወደ ጌታ ፊት ስትመጡ ጌታም ራሱ የሚጠይቃችሁ እድሜያችሁን አይጠይቅም፣ ጾታችሁን አትጠይቁም፣ ያላችሁ ሀብት መጠን አትጠይቁም። የምትጠይቁ አንድ ነገር ታምናለህ ወይ ተብላችሁ ትጠይቃላችሁ። እስኪ አሜን። እኔም እሱ ነው የምጠይቃችሁ። ክብር ለጌታ ይሁን። ታምናላችሁ? በጣም ትኩረት እንድታደርገው እንድናተኩር ትኩረት አድርግ የነበረው እምነት ስለሚለው ነገር ነው። ስለ እምነት አወርተን የእምነት ሰዎች በሶስት ደረጃ አሳያችሁ ነበር። አንደኛ ደረጃ ወይም ታላቁ እምነት የነበራቸው ሰዎች በመጽሐፍ ቅዱስ 1-2 ያልኳቸው አሳያቸው ነበር። ከእንደዛ መካከል ለምሳሌ 12 ዓመት ጀምሮ ደም ይፈሳት የነበራት ሴት ልጄ ሆይ እምነትሽ አድኖሻል የተባለች። እስኪ አሜን። እቺ ሴት ማዳን ብቻ እቺ ሴት ባይዘይ አስገራሚ ነገር በሕይወቷ አላት። አንደኛ ጌታ ኢየሱስ ክርስቶስ ላይ እግዚአብሔር አብ ጭነው ወደዚህ ምድር የላከውን ኃይል ወስዳለች። እስኪ አሜን። ብዙዎች ያጨናንቁት ነበር፣ ይጋፉት ነበር። ከእርሱ አንዳች ነገር አልወሰዱም። ጌታ ኢየሱስ ክርስቶስ ከኔ አንዳች ነገር ተወሰደብኝ ብለው ሲናገር የምንሰማው በመጽሐፍ ቅዱስ ውስጥ አንድ ብቸኛ ሴት እሷ ናት። መታ ነካችሁ፣ የልብሱን ዘርፍ ኃይል ከሱ ወጣ። ክብር ለጌታ ይሁን። ይሄም ብቻ አይደለም፣ እቺ ሴት ልጅነትን ማዕረግ ከጌታ አፍ ተቀበለች። ልጄ ሆይ የሚለውን ቃል ጌታ ተናገራት። ክብር ለጌታ ይሁን። ስለዚህ ታላቅ እምነት የሚባል ነገር ነበር በሕይወት የነበረው። ሌላ ደግሞ በመንገድ ዳር ቁጭ ብሎ ይጮህ የነበረ ይሄ በርጤሜዎስ የሚባል ሰው፣ እውሮ የነበረ ሰው ታላቅ እምነት ነበረ በውስጡ። በጆሮ አንድ ነገር ሰምቶ ነው ሰው ሲንጫጫ የሰው ድምፅ ሰምተው ምንድነው ብሎ በጎኑ ያለውን ጠየቀው። የናዝሬቱ ኢየሱስ በዚህ ያለፈ ነው አሉት። ስለዚህ የዳዊት ልጅ ሆይ ማረኝ ብሎ አብስቶ ጮኸ። ሌሎቹ እንኳን ዝም በል ብሉት ዝም ልል አልቻለም። ዝም አልልም ባሉ እስቲ ዛሬ ባሉ እስቲ በምንም ታምር ዝም አልልም፣ እጮሃለሁ፣ ተአምራቱንም አያለሁ። እስኪ ለጌታ ክብር ስጡልኝ። በእውነት እላለሁ ዛሬ የጌታን ታምራት አያላችሁ። አሜን ትላላችሁ። እናንተ ዝም ማለት ካልቻላችሁ ጌታ ደግሞ መስራት ይችላል። እስኪ አሜን። ክብር ለጌታ ይሁን። ሌላው ደግሞ በመጽሐፍ ቅዱስ ይሄ ታላቅ እምነት ያላቸው የተባሉ ሰዎች እቺ ከሲዶና ምድር መጣ፣ ልጅዋ በክፉኛ ታማ ቤት ውስጥ ተኝታ ወደ ጌታ የመጣች ልክ ቅድም እንዳሉት እንደ አባታች ልጁን ይዞ ወደ ሆስፒታል እሱ ደግሞ ወደ ጌታ። እስኪ አሜን። እስኪ ለጌታ ክብር ስጡልኝ። የጌታ ቤተሰቦች ይህ እምነት ሊኖረን ይገባል። ጌታ ሁሉን ይችላል። እስኪ አሜን። ጌታ ሁሉን ይችላል። ጌታ ዛሬም ለሞተው ነገር ህይወት ይሰጣል። ለሞት ማንነት ህይወት ይሰጣል። እስኪ አሜን ትላላችሁ ወይ? እስኪ ለጌታ ክብር ስጡልኝ። ከሙታን የተነሱ ከእናንተ ጋር ያመልካሉ። እነሱን ያያችሁ ምን? እስኪ አሜን። ሃሌሉያ። እህታችን አለሚቱ አሁን እዚህ ውስጥ አለች። ገብታችኋል? ከሙታን ያ ምንድነው ቲቪ ላይ የሚታየዋ ሴት ያው ከእናንተ ጋር ታመልካለች። እስኪ አሜን ትላላችሁ? ሰዎች ከሙታን ተነስተው ክርስቶስን አገልግለዋል። ዛሬ ጌታ ኢየሱስ ክርስቶስ ሙት የሆነብንን ነገር ከኛ ላይ ይወስዳል። አሜን ትላላችሁ? እስኪ አሜን ትላላችሁ? እምነትን በሉ እስቲ። ቀለል በሆነ መንገድ ተረዳው በሉ እስቲ።
እምነት የሆነ ተራራ አይደለም። እምነት ቀላል የሆነ ነገር ነው። መረዳት ነው። እስኪ አሜን። እምነት በጣም ቀላል ነገር ነው። እግዚአብሔር ይችላል የሚለው እግዚአብሔራዊ የሆነው የእግዚአብሔርን አቅም መረዳት ነው። የመስራት አቅሙን መረዳት ነው። እስኪ አሜን። እስኪ ክብር ለጌታ ይሁን። እግዚአብሔር እንደሚሰራ ታምናላችሁ? እግዚአብሔር እንደሚሰራ ምናለው የሚል አንድ ሰው ማየት እፈልጋለሁ። እስኪ አሜን ትላላችሁ? በእውነት እናንተ ካመናችሁ አሁን ማየት ይችላላችሁ። ኢየሱስ ያድናል። እግዚአብሔር ለዚህ ጉባኤ የሰጠው በተለይ ለኢትዮጵያ 2007 እግዚአብሔር ለኛ ምድር ለትውልዳችን የሰጠው እምነት ታላቅ እምነት። አሜን በሉስ። ታላቅ እምነት የማይቻል ነገር እንዲቻል የማስደረግ ብቃት። ሰዎቹ ስታያችሁ ምንም ነገር አቅም ያላቸው አይመስሉም፣ ግን በውስጣችሁ ያለው እምነት የማይቻለው ነገር እንዲቻል ያደርጋል። እስኪ አሜን ትላላችሁ? እስኪ አሜን ትላላችሁ? ክብር ለማን ይሆናል? ክብር ለማን ይሆናል? ደግማችሁ ስጡት እስቲ ለጌታ ክብር። ሃሌሉያ! ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ዛሬ የሉቃስ ወንጌል ምዕራፍ 10 ቁጥር 30 እስከ 37 ያለችውን ሐሳብ እናንብብና የተወሰነች ሐሳብ እናያለን። ከዛም በኋላ አብረን እንጸልያለን። ሁልጊዜ እንደምናደርገው 3 ጸሎቶች ይኖሩናል። አንደኛና የመጀመሪያ እግዚአብሔር እምነት እንዲጨምርልን እንጸልያለን። ሁለተኛ ለህመምተኛ እንጸልያለን። እስኪ አሜን። ለህመምተኛ እንጸልያለን። ምንም አይነት ህመምተኛ ይዛችሁ የመጣችሁ የሚያማችሁ ሰዎች አሁን ለአካላችሁ ነው ጌታ የሚናገረው፣ ለእናንተ አይደለም። ገብታችኋል? ባለፈው ሳምንትም ይሄን ነገር ደግሜ ያለው ልንገርላችሁ። ካንሰር ታማ ይሄ በስብሷል ኦልሬዲ ቆረጣ ብለው ሆስፒታል ጥቁር አንበሳ ሆስፒታል እንዲቆረጣ ብለው በዚህ መካከል ያለው ቤተሰቦቿን እንድትጠራ ተብላለች። ከጅማ ነው የመጣችው። ከጅማ ነው ተጠርተው የሚመጡ እነሱ ቤተሰቦቿ ተጠርተው እስኪመጡ በዚህ መካከል ወደ ጸሎት ቤት ይዟት መጡ። ክብር ለጌታ ይሁን። እና በር ላይ አስቀምጦት ነበርና ያው እንትን ብሏል፣ ትንሽ መበላሸት ጀምሯልና ለአካባቢው ጥሩ እንትን ስሜት አይሰጥም ነበር። ከዛ በኋላ ቅድሚያ ሰጠውና ያን ነገር ጌታ ገለል እንዲያደርግ ክብር ለጌታ ይሁን። ቅድሚያ ሰጥቼ ምን ሆና ነው ብዬ ሲያሳዩን ኦልሬዲ ያለቀ ጉዳይ ነው። ኢየሱስ ያድናል። ያለቀን ጉዳይ መስራት ይችላል። ሃሌሉያ። አሁን ማወራላችሁ ዛሬ እኮ ልጆችን የሚያጠባጡት ነው ማወራው። ስለዚህ ሳያት እሷ ብዙ የምታምን ስላልመሰለች ለጡቱ ተናገር። አንተ ጡት ታጠባለህ አልወለደች ገና ከዚህ ማህፀን የሚወጣውን ልጅ ሳታስተናግድ ምንም አትሆንም ብዬ ተናገር። ከዛ በኋላ ሂጂ አልኳት። ኢየሱስ ጌታ ነው። ከሷ ይልቅ ጡቷ ሰማና ካንሰሩን አሽቀንጥሮታል። የሚደንቃችሁ በእርግጥ እንደተባለ ያ ጡት ልጅ ያጠባል። እስከ ለጌታ ክብር ስጡልኝ የሚላችሁ የጌታ ቤተሰብ አንዳንዴ ጌታን በልዩ እውቀት ልታውቅ ይገባል። ቃሎቹን ልትረዱ ይገባል። እዚህ ቦታ ላይ አንድ ነገር ነው የሚሆነው። 2 ነገር ታስተውላላችሁ። አንደኛ የጌታ መንፈስ ከመጣና ስራውን ከጀመረ በኋላ እዚህ መድረክ ላይ የሚሰራው ጌታ ብቻ ነው። አሜን ትላላችሁ? ምንም አይነት ሰብአዊ ስራ እዚህ ጋር ሊኖርም አይችልም፣ ጉልበትም አይኖርም። የሚወጡትን ቃሎች አድምጡ። እስኪ አሜን። ለመስማት ሞክሩ። እስኪ አሜን። ጌታ ሚላትን ለመስማት ሞክሩ። የተባላችሁትን ማወቅ ሞክሩ። እስኪ አሜን። ያንን ፈውስ የሚሆነው እምነት ከመስማት ነው የሚመጣው። አንዳንድ ከአእምሯችሁ በላይ የሆነው እግዚአብሔር የሚናገራቸው ቃሎች ይኖራል። እነዚህ ቃሎች ሁሉ የሚያደርጉ ቃሎች ናቸው። እስኪ አሜን ትላላችሁ? አጥንታችሁ ያውቃቸዋል፣ ስጋችሁ ያውቃል። እስኪ አሜን። ከሩቅ ያሉት ያውቃል። እስኪ ለጌታ ክብር ስጡልኝ። ሃሌሉያ። በሉቃስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ ስለ አንድ በራሱ ስለሚመጻደቅ ሰው መልስ ሲሰጥ የተጠቀመው ምሳሌ ነው። በዚህ ስፍራ ላይ ከቁጥር 28 ጀምራችሁ ስትሄዱ ከፈሪሳዊ ወገን የሆነ አንድ ሰው መጥተው መምህር ሆይ ፍጹም መሆን ዘንድ እፈልጋለሁ፣ እግዚአብሔር አምላኬን ወዳለሁ፣ ባልንጀራዬንም ወዳለሁ፣ ከዚህ በላይ ደግሞ አድርግና እፈጽም ዘንድ የሚገባኝ ምንድን ነው ብሎ ጠየቀው ጌታ ኢየሱስን። ለመሆኑ በሕግ የተጻፈውን አውቀሃል አለው። አዎ አለ። ምንድን ነው አለው? አምላክ እግዚአብሔር በፍጹም ልብ ውደድ፣ ባልንጀራን እንደራስህ ውደድ ተብሎ ተጽፏል አለ። እንግዲህ ከእነዚህ ማለት ባልንጀራዬ ማን ነው ብሎ ጌታን ጠየቀው። ስጠይቅ ጌታ እንዲህ አለ። ክብር ለጌታ ይሁን። ጌታም እንዲህ አለ፣
ምሳሌ ሰጠው። እሱም ምሳሌ ነው። አንድ ሰው ከኢየሩሳሌም ወጥተው ወደ ኢያሪኮ ይሄድ ነበር። ከየት ወጥተው? ከኢየሩሳሌም ወጥተው ወደ ኢያሪኮ ይሄድ ነበር። ወንበዴዎችም በመንገድ ላይ አገኙት፣ ልብሱንም ገፈፉት፣ ክፉኛ ደበደቡት፣ በሞትና ሕይወት መካከል ጥሎት አለፈ። እንደ አጋጣሚ አንድ ካህን ከዛ ከኢየሩሳሌም ወደ ኢያሪኮ ሲሄድ በመንገድ ላይ ወንበዴ ደበደበውን ሰው በሞትና በሕይወት መካከል ያለው ሰው አይተውት ገለል ብሎ አለፈ። ማን? ካህኑ። ሁለተኛ ደግሞ ከካህን ዘር የሆነ ሌዊ መጣ። እሱም ደግሞ ወንበዴ ጎድቶት የጣለውን ሰው አይተው ገለል ብሎ አለፈ። ሶስተኛ ሳማራዊ የሆነ ሰው በዛ መንገድ መጣ። ወንበዴ ደበደበው የጣለው ሰው ተመለከተው፣ አዘነለት፣ ተጠጋ። ሃሌሉያ። ዘይትና ወይን ይዞ ነበርና ዘይት አፍስሰው ወይን አፍስሶበት ቁስሎችን አሰረ። ከዛ በኋላ በራሱ አህያ ላይ አስቀመጠው፣ ወሰደው፣ አንድ እንግዳ ማረፊያ ቤት አደረሰ። ለእንግዳ ማረፊያ ቤት ባለቤት ሰውየው የሚቀመጥ የሚችልበትን ዋጋ ከፈለው። እንዲህም ብሎ ተናገረ፣ ልዩ ጥንቃቄ ይደረግለት፣ እንክብካቤ ይደረግለት። እኔ ሄዳለሁ፣ ሲመለስ አንተ ሌላ ያወጣው ወጭም ካለ እከፍላለሁ ብሎ ሄደ። እንግዲህ ከነዚህ ከሶስቱ ለዚህ በወንበዴ ላይ ተጠቃሰው ወዳጅ የሚመስል ማን ነው ብሎ ጌታ በምሳሌ ጠየቀው። ያን ፈሪሳዊ እሱማ ሳምራዊ ነው አለ። እንኪያስ አንተ ሂደህ እንደዚሁ አድርጋል። ስተወገናችሁ ያለው ሰው አንተም ሂደህ እንደዛው አድርግ በል። ይሄ ምሳሌያዊ የሆነ ትረካ ስትመለከቱ ጌታ ኢየሱስ ክርስቶስ የራሱን ሕይወት ነው የሚያሳየው። እነዚህን በሶስት ደረጃ ላካፍልና ላሳያቸው። አንደኛ ወንበዴው ማን ነው የሚለውን ላስቀምጥላቸው። ወንበዴ ስለሚለው ነገር መጽሐፍ ቅዱስ ሲናገር ዲያብሎስን ወንበዴ ይለዋል። እስኪ አሜን። ሌባ ይለዋል፣ ወንበዴ ይለዋል። ክብር ለጌታ ይሁን። አታላይ ይለዋል፣ አጭበርባሪ ይለዋል። እስኪ አሜን። ከዛም አልፎ ውሻ ይለዋል። እስኪ አሜን። ዲያብሎስ ምንድን ነው? ወንበዴ። ወንበዴው ጥያቄ የለም ዲያብሎስ ነው። እስኪ አሜን፣ እስኪ አሜን። ሁለተኛ እንድታውቁ ላብራራላችሁ የሚፈልገው ይሄ የተመታ ሰው በወንበዴ የደቀቀው ሰው ማን ነው ነው? እስኪ አሜን። ማን ነው ነው? እሱ ሰው በወንበዴ የደቀቀው ሰው ማን ነው? ይሄ ሰው ኮብላይ ነው። ከኢየሩሳሌም ከተከበበች ከተማ ጥበቃ ካለች ቅጥር የወጣ ሰው ነው። ሰው የሚመታው ሰው የሚጎዳው ከአንድ ጥላ ስር ሲወጣ ብቻ ነው። እስኪ አሜን፣ እስኪ አሜን ትላላችሁ። ከአንድ ጥላ ስር ስትወጡ ጥቃት ያገኛቸዋል። ኢየሩሳሌም ቅጥር ናት። ኢየሩሳሌም ቅጥር ናት። ይሄ ሰው ከኢየሩሳሌም ነው የወጣው። እንደውም ሲናገር መጽሐፉ ከኢየሩሳሌም ወርደው ወደ ኢያሪኮ እየሄደ ሳለ፣ እስኪ አሜን። ይህ ሰው አንድ ሚስቴክ ሰርቷል። ከኢየሩሳሌም ወጣት አልነበረበትም። እንደ ሰው ማጅን ስትወስዱ ልብ አድርጉ። ወጣ። ከቅጥር ሲወጣ ከኢየሩሳሌም ቅጥር ሲወጣ ለድንገት በወንበዴዎች ገባ። አገኙት። በመንገድ ላይ ሲያገኙት የመጀመሪያ ያደረጉት ምንድነው? ልብሱን የገፈፉት። ኃይልም ያለ ፓወርም ያለ ያን ጊዜ በልብስ ላይ ነው። እስኪ አሜን። ቅባትም ጸጋም የሚገኘው በልብስ ላይ ነው። በመጀመሪያ እሱን ከገፈፉ በኋላ ደበደቡት፣ አደቀቁት ይላል። በኋላ ስለሚተነትንላችሁ በደንብ አድርጋችሁ ስሙኝ። ዛሬ ይህን ነገር ስትረዱ ወንበዴ የቀጣው ሁሉ ዛሬ ይፈወሳል። አሜን። ኢየሱስ ያድናል። አሜን። ልብ አድርጎ አሁን እዚህ ቦታ ላይ ተመልከቱ። ይሄ ሰው ከኢየሩሳሌም ወጣ፣ ወደ ኢያሪኮ ሄደ፣ በወንበዴዎች ገባ። ለምን ገባ ብላችሁ ስታስቡ፣ ቃሉን ስታሰላስሉ፣ እንደ ቤሪያ ሰዎች ቃሉን ስትመረምሩ ይሄ ሰው መውጣት አልነበረበትም። ለምን? ከኢየሩሳሌም። አንዳንድ ጊዜ አንዳንድ ነገሮች የሚመጡ የራሳቸው የሆነ ምክንያቶች አሉ። እስኪ አሜን። ነገሮች ሁሉ የራሳቸው የሆነ ምክንያቶች አሉ። ኃጢአት ወደ ዓለም የገባው ምክንያት አግኝቶ ነው።
ሞትም ወደ ዓለም የገባው ምክንያት አግኝቶ ነው። ሕይወት ወደ ዓለም የገባው ምክንያት አግኝቶ ነው። ሕይወት ወደ ዓለም እንገባ ምክንያት የሆነው ምንድነው? የኃጢአት ብዛት ነው። የኃጢአት ብዛት የጸጋ ብዛት እንዲገለጥ አድርጎታል። አሜን ትላለህ ወይ? ፈውስ ለእግዚአብሔር ልጆች እንጀራ ነው የተባለው ለምንድን ነው? መርገም እድል ፈንታ በኃጢአት ምክንያት እድል ፈንታ አድርገው አግኝተው መርገም በሕግ ስራ በሰው ላይ ተጽዕኖ ሲያመጣ ይህ ምክንያት ሆነና እግዚአብሔር ደግሞ በሕግ ጥላ ስር የተወለደው ያለ ሕግ የመርገምን ኃይል እንዲሽር ክርስቶስን ልኳል። አሜን ትላላችሁ ወይ? ዛሬ ይበሉ እስቲ። አሜን ትላላችሁ? ዛሬ ይበሉ እስቲ። የመዳን ቀኔ ነው የሚራራልኝ በሉ እስቲ። ወደ እኔ ይጠጋል በሉ እስቲ። ሃሌሉያ! ኢየሱስ ጌታ ነው። ሶስተኛ በዚህ በሳማራዊ ሰው እጅ የነበሩ እነዚህ ለመዳን ምክንያት የሆኑ በዚህ ሰው ላይ የነበሩ ባህሪያቶች ናቸው። ወደ ሰውየው ባህሪ እንሂድ። ኢየሱስ ጌታ ነው። ካህን ነው። በዛ መንገድ አለፈ። እንደ ሕጉ እንደ ብሉይ አሰራር ስትመለከቱ ካህን አንድ ነገር አለ። እስኪ አሜን። ካህን ምን አለው? ዘይት አለ። ካህን ምን አለው? እፎይት ለብሷል። ካህን ምን አለው? ለሌሎች እርዳታ የሚሰጥ ነገር ተጨማሪ ነገር አለ። ግን እዛው በዛ መንገድ አለፈ። ለዚህ ሰው እርዳታ መስጠት አልቻለም። ካህን ነው። ዘይት አልነበረውም በእጁ። ለወይን ነው። ወይን አልነበረውም በእጁ። አሜን ትላላችሁ? አገኛችሁ? ካህን ነው። ካህንነቱ ምንድነው? በእጁ ዘይት የመኖሩ ነው። ለወይነት ምንድነው? በእጁ ዘይት መኖሩ። ካህን ነው፣ ዘይት የለም። ለወይን ነው፣ ዘይት የለም። ሳምራዊ ግን አለ። አሜን አይደለም? ሳምራዊ ሰው አለ። ሃሌሉያ! በጌታ በኢየሱስም ዛሬ እስቲ ዛሬ ይበሉ እስቲ። በራሴ ላይ ዘይት አይታጠበል፣ ልብሶችም የነጡ ይሆናሉ በሉ እስቲ። እስኪ አሜን ትላላችሁ? ኢየሱስ ያድናል። ካህን አየ፣ ገለል ብሎ አለፈ። ምክንያቱም ምንም የሚያደርገው ነገር የለም። ሁለተኛ ሎይ አየ፣ ገለል ብሎ አለፈ። ሶስተኛ የመጣው ሳምራዊ ሰው ነው። ይሄ ሰው ምን አለው? 5 ነገሮች አሉ። እነዚህም እንየው። አንደኛ ይሄ ሰው የመጠጋት ጉልበት አለ። ወንበዴው ቀጥቅጠው የጣለው ሰው አይተው ገለል ብሎ አልሄደም።